ቆንጆ ጊዜ እኮ ነው ያገኘሁት ዛሬ እግዚአብሔር ነው ይሄንን እድል ይሰጠኝ ለምን ትምህርታችሁንም ለማወቅ እድል አገኘው ማለት ነው ኦኬ ወልድ ክርስቶስ ኢየሱስ ነው ወይ ብዬ ስለ አዎ ብለሃል ልክ ነኝ አይደል ቀጥል እሺ ክርስቶስ ኦኬ ሪቨርስ አድርገው አብና ወልድ የተለያዩ አካላት ናቸው ወይ ምንም እሺ እንዴ ናቸው ምንም ዝም ብሎ ሆነ እኮ አንድ የሆነ ነገር ግድ የለም መምህር በረከት አሁን አንተ እኔ አሁን ይሄንን ተከትለኝ ከሄድክ አንድ ነገር የለም በቃ ትምህርትህን ዛሬ በደንብ አውቃለሁ ማለት ነው ወልድ ክርስቶስ ኢየሱስ ነው ወይ ብዬ ስልህ አዎ ብለሃል ሪቨርስ ላድርገውና ክርስቶስ ኢየሱስ ወልድ ነው ምን ማለት ነው ኢየሱስ ክርስቶስ ወልድ ነው ወይ የጠየቅኩን ብቻ የምታምንበትን አስተምሮን አዎ ወይም አይ ያልክ ነገር ኢየሱስ ክርስቶስ ስም እኮ ነው ኦኬ ያ ስም ወልድን የሚገልጠው ነው ወልድንም ይገልጣል አዎ ልጅንም የሚገልጠው ማለት ነው ልጅንም ይገልጣል አዎ መጽሐፍ ቅዱስ እንደዛ ይላል አዎ ሆነ የተባለው ወልድ ልጅ ነው ይሄንን እንስማማለን ሁለታችንም ልጅ ነው ስንል ከማርያም ተወልዷል እያልን ነው አይደል በስጋ ዜድ ምንም እያልክ ስላልሆነ ዝም ብለን ኧረ በጌታ ግድ ምንም እንዳላልኩ ሳይሆን በጣም ወሳኝ ጥያቄዎች ነው የምመልስህ በጌታ ፊት የምጠይቅህ በጌታ ፊት ከመለስክልኝ እኔ እናንተ አንድ ቦታ ዛሬ እንደርሳለን ወይ እኔ ያንተ ትምህርት ገብቶኝ ወርዳለሁ ወይ ደግሞ አንተ ካለህበት ይኸውልህ አንተ አለህበት ከምለው ደግሞ አስተምሮ አንተም ትወጣለህ ዛሬ ወይ እኔ ወደ አንተ መጣበት አንተ ወደ እኔ የምትመጣበት ይሆናል ይሄ ቀን ይሄ ጥያቄ ይኸውልህ ሲምፕል የሚመስሉ ጥያቄዎች ግን በጣም ወሳኝ ጥያቄዎች ነው ይጠይቃሉ ግድ የለም ተባበረኝ ወልድ ምንድነው የሚታየው ወልድ ነው የማይታየው አብ ነው ኢየሱስ ሁለት ናቸው የሚታይና የማይታይ አለ ሁለት የምትለው አንድ አይነት ነገር ነው ሁለት አንድ ዳቦና አንድ ድንጋይ ስንት ዳቦ ነው እንዴ አንድ ዳቦ አንድ ድንጋይ ነው ሁለት ሳይደመርማ ሁለት እኮ ናቸው በቃ ሁለቱም የተለያዩ ናቸው አንድ ዳቦና አንድ ድንጋይ አለ ሁለት ምን ናቸው አንድ ዳቦ አንድ ድንጋይ አሁን ምንድነው ያለው አንድ የማይታይ አብ አንድ ደግሞ የሚታይ ወልድ ይሄ አብ የሚባለው በማን ነው የሚኖረው በወልድ ሆኖ ነው ስራውን የሚሰራው እንጂ የተለያየ አካል ሆኖ አብ ሌላ አካል ወልድ ሌላ አካል ሆኖ የሚባል መጽሐፍ ቅዱሳዊ ማስረጃ የለውም መምህር በረከቴ በጣም ሲምፕል ጥያቄ ጠይቁ በጌታ ያ ወልድ አብ ነው ወይ አዎ ወይም አይ እንደዛ የሚል ማስረጃ የለም አልኩ ስለዚህ ወልድ አብ አይደለም አብ ግን ወልድ ነው አብ ማለት መንፈስ ነው በሁሉ ቦታ የሚኖር ነው ወልድ ደግሞ የአብ መኖሪያ ነው አልኩህ ኦኬ ገባኝ አሁን የምትለው ገብቶኛል እሺ እንደሱ ከሆነ ወልድ የምንለው ስጋውን ብቻ ነው ስጋዊ ተፈጥሮውን ነው በስጋው የመጣውን ብቻ ነው ወልድ የምንለው ምን ማለት ነው በስጋ ማለት ከማርያም ወደ የተወለደው ከማርያም የተወለደ ስጋ ነው ስትል ምን ማለት ነው ለሆነ ቆዳ ማለት በስጋ ማለት የሰው ኔቸር የያዘውን ያ ሰው የሆነው ያ ወንድ ልጅ አይደለም ወልድ የተባለው ስለዚህ ወንዱ ልጅ እንደኔና እንዳንተ አካል ያለው ወንዱ ልጅ ያ ከማርያም የተወለደው እሱ ወልድ ነው መጽሐፍ ቅዱስ እንደሱ ነው የሚለው ክርስቶስ የሆነው መቼ ነው የት ቦታ በየትኛው ማስረጃ ወልድ ክርስቶስ ነው በየትኛው ማስረጃ ነው እስኪ እንየውና ጥቅሶቹን ወልድ ክርስቶስ ነው ወይ ነው ኢየሱስ ክርስቶስ ነው ወልድ በየትኛው ማስረጃ እኮ አንተ ነው የምጠይቀው አዎ ወይም አይ ብለህ በዚህ ምክንያት አይደለም በዚህ ምክንያት ነው ዝም ብሎ ጨዋታ እየሆነብኝ ስለሆነ ጥቅስ ጠኝና በዛ እንየው ቃል ስጋ ሆነ ይላል እሺ ኦኬ ስለዚህ ስጋ ሆነ የሚለው ማለት አሁን ይሄ ልጅ የተባለው ሐሳብ የሚመጣው ቃል ስጋ ከሆነ በኋላ ነው አይደል ከዛ በፊት የለም ቆንጆ ከሌለ ጥያቄ ከሌለ ኢየሱስ ክርስቶስ ወልድ ነው ወይ ነው የጠየቁ ምን ማለት ነው ኢየሱስ ክርስቶስ ወልድ ክርስቶስ ነው ስለማን ነው ሰላም እናወራው እስካሁን ወልድ ክርስቶስ ነው እንዴት ነው ምንድነው ግልጽ አይደለም በቃ እንትን ብሎብሃል እሱን እንድታጠራልኝ ነው አስተምህሮን እያየው ስለሆነ አንተ እንድታጠራልኝ ነው የምፈልገው በቃ አሁን ዋናው እዚሁ ላይ እንቆምና የተነሳንበት ሐሳብ ላይ አብን እናመስግን ይላል በክርስቶስ ኢየሱስ አብንና የምታደርጉ በጌታ በኢየሱስ ክርስቶስ አድርጉት ይልና አብን በእርሱ እያመሰገናችሁ ይላል በእርሱ የሚመሰገነው አብ ከሚመሰገንበት ከኢየሱስ ክርስቶስ የተለየ አካል ነው እንደዛ የሚል ማስረጃ የለም በአካል በአካል የሚለያይ ማስረጃ አለ አብና ወልድ አይደለም አባባሌ ለምሳሌ ይሄ በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ራሱ ነው አብ ማለት
የት ቦታ ላይ? አብ ኢየሱስ ክርስቶስ ነው ወይ ነው ምን ማለት ነገር እኮ ነው ዜድ የምታወራ ያለው እኮ አብ የምንለው አካል ያለው አካል የሆነው ኢየሱስ ክርስቶስ ከማርያም የተወለደው ኢየሱስ አለ አይደለም? ያ አንድ አካል ያለው እርሱ አብ ነው ወይ ነው ብዬ ጠየቅኩ። ዜድ ይኸውልህ አንድ ነገር እየጨረስን አብና ወልድ በአካል ይለያያሉ ማለት አይደል? ማስረጃ አለ ወይ? ነው እኔ እኮ አንተን ነው የጠየቅኩህ። እኔ እኮ አንተን ይለያያሉ እኮ አላልኩም። መጽሐፍ ቅዱስ ውስጥ አብና ወልድ በአካል የሚለያይ ማስረጃ አይቻልም። ኦኬ በቃ አንተን እኮ ነው የጠየቅኩህ። እኔ አካል ይለያያሉ እኮ አላልኩም። እኔ ያልኩህ ምንድን ነው ያልኩህ? የጠየቁ ጥያቄ የሚመሰገነው አልኩ የሚመሰገነው ከሚመሰገንበት የተለየ ነው ወይ አልኩ። አሁን አብ ነው አይደል የሚመሰገነው? የት ነው የሚኖረው? እኔ መኖሪያውን አይደለም። እኔ ስለ ማንነት የጠየቅኩ ስለ መኖሪያው ሳይሆን ስለ ማንነቱ የጠየቅኩ። ማንነቱ አብ የሚባለው ማንነት ይኸውልህ ከሚመሰገንበት አካል ጋራ ይሄ የሚመሰገንበት ደግሞ ሌላ አለ አይደል? ኢየሱስ ክርስቶስ የተባለ እሱ ተብሎ የተጠቀሰ አንድ ሌላ አካል አለ። አመስግኑት ደግሞ የተባለ አንድ አካል አለ። ዜድ አሁን እኮ ማስረጃ ማቅረብ አለብን። አብ የሚመሰገነው በወልድ ነው ከተባለ አብ ከወልድ ተለይቶ ነው የሚኖረው እኮ። እሱን እኮ ነው እንድታብራራ እንፈልገው። ማለት አሁን ያ አብ የተባለው እግዚአብሔር አብን የተባለው ያ አካል ምትለው ከሌለ በቃ አንድ ያዘውና እኔ በሱ ላይ እንግዲህ ትምህርት ልስጥ ነው። ቆይ እሱ ጋር ወደዛማ አትሄድ። ቆይ ወደ ትምህርቱ አይደለም የምትሄደው። አሁን እኔ የጠየቁ ሲምፕል ይኸውልህ ማብራሪያ የምፈልገው አንዷን የጠየቋን ያችን ጥያቄ አዎ ወይም አይ ብለኝ ነው። ምክንያቱም አዎ ወይም አይ ሳትለኝ ማብራሪያ ብትሰጠኝ አይገባኝም። እሺ አሁን ዜድዬ ማድረግ የፈለግከው ምንም የምትለው ነገር የለህም ማለት ነው። አብና ወልድ በአካል የተለያዩ ናቸው ብለህ የምትል ከሆነ አሁን ዝም ብለን ጨዋታ ማድረግ የለም። ማስረጃ ታቀርባለህ፣ እንሄዳለን። መጽሐፍ ቅዱሳችን ግን አብ መንፈስ ስለሆነ በሁሉም ቦታ የሚገኝ እንደዚሁም ደግሞ በወልድ የሚኖር አድርጎ ነው መጽሐፍ ቅዱስ የሚነግረን ያለው እንጂ ከወልድ በተለየ አካል የሚኖር አብ መጽሐፍ ቅዱስ ውስጥ የለም። ካለ አቅርብልን። ከወልድ የተለየ አብ የለም። በወልድ ነው የሚኖረው። አብ መንፈስ ነው፣ በሁሉ ቦታ ይገኛል፣ እንዲሁም በወልድ ይኖራል። ወልድ የአብ የመታያ አካሉ ነው። አብን አየን የምንልበት አካል ወልድ ነው። አብ በወልድ ይኖራል፣ በሁሉ ቦታም አለ። ግን በወልድ የሚኖርበት ኑሮ ብቻ ነው አብን አየን የምንልበት፣ አብን አወቀን የምንልበት በወልድ ነው። ወልድን ያየ አብን አየ ማለት አብ በሁሉ ቦታ ስለሚገኝ እነዛ የሚገኝባቸው ቦታዎች ሁሉ የአብ መታያ ይባላል። ወልድ ብቻ ነው የአብ መታያ። ስለዚህ ወልድ አብ ነው። አብ በወልድ ነው የሚኖረው እያልኩ እኮ ኖ ወልድ አብ ነው ወይ? ወልድ አብ ነው ወይ? መኖሪያው ነው እያልኩ ወዴት ወልድ አብ ነው እኮ የተለየ ስለሆነ ነው መኖሪያው የሆነው ወይንስ ደግሞ ወልድ ራሱ አብ ነው? ወልድ ምንድነው? የሚታይ ነው። የሚታየው ወልድ ነው፣ የማይታየው አብ ነው። ሁለት ናቸው። የሚታይና የማይታይ አለ። ሁለት የምትለው አንድ አይነት ነገር ነው። አንድ ዳቦና አንድ ድንጋይ ስንት ዳቦ ነው እንዴ? አንድ ዳቦ አንድ ድንጋይ ነው ሁለቱ። ሳይደመርማ ሁለት እኮ ናቸው። በቃ ሁለቱም የተለያዩ ናቸው። አንድ ዳቦና አንድ ድንጋይ አለ። ሁለት ምን ናቸው? አንድ ዳቦ አንድ ድንጋይ። ስለዚህ አሁን ምንድነው ያለው? አንድ የማይታይ አብ፣ አንድ ደግሞ የሚታይ ወልድ። ይሄ አብ የሚባለው በማን ነው የሚኖረው? በወልድ ሆኖ ነው ስራውን የሚሰራው እንጂ የተለያየ አካል ሆኖ አብ ሌላ አካል ወልድ ሌላ አካል ሆኖ የሚባል መጽሐፍ ቅዱሳዊ ማስረጃ የለውም። ኦኬ ያ ወልድ መምህር በረከቴ በጣም ሲምፕል ጥያቄ ጠየቁ በጌታ ያ ወልድ አብ ነው ወይ? አዎ ወይም አይ? የለም እንደዛ የሚል ማስረጃ የለም አልኩ። ስለዚህ ወልድ አብ አይደለም። አብ ግን ወልድ ነው። አብ ግን ወልድ ነው። አብ ማለት መንፈስ ነው፣ በሁሉ ቦታ የሚኖር ነው። ወልድ ደግሞ የአብ መኖሪያ ነው አልኩ። ኦኬ ገባኝ። አሁን የምትለው ገብቶኛል። እሺ እንደሱ ከሆነ ወልድ የምንለው ስጋውን ብቻ ነው? ስጋዊ ተፈጥሮውን ነው? በስጋው የመጣውን ብቻ ነው ወልድ የምንለው? ምን ማለት ነው? በስጋ ማለት ከማርያም ወደ የተወለደው ከማርያም የተወለደ ስጋ ነው ስትል ምን ማለት ነው? በስጋ ማለት የሰውን ኔቸር የያዘውን ያ ሰው የሆነው ያ ሰውነትን ሰው የሆነውን ያ ማንነት ነው ወልድ ማለት። ወንድ ልጅ አይደለም ወልድ የተባለው? ስለዚህ ወንዱ ልጅ እንደኔና እንዳንተ አካል ያለው ወንዱ ልጅ ያ ከማርያም የተወለደው እሱ ወልድ ነው። መጽሐፍ ቅዱስ እንደሱ ነው የሚነግረው። የሚታየው እኔን ያየኛ ነው፣ ያ የሚታየው ወልድ ነው። ወልድ ክርስቶስ የሆነው መቼ ነው? የት ቦታ በየትኛው ማስረጃ ነው?
ወልድ ክርስቶስ ነው? በየትኛው ማስረጃ ነው? እስኪ እንየውና ጥቅሶቹን አይ ወልድ ክርስቶስ ነው ወይ ነው? ኢየሱስ ክርስቶስ ነው ወልድ? በየትኛው ማስረጃ? እኮ አንተ ነው የምጠይቀው። አዎ ወይም አይ ብለህ በዚህ ምክንያት አይደለም በዚህ ምክንያት ነው። ዝም ብሎ ጨዋታ እየሆነብኝ ስለሆነ ጥቅስ ስጠኝና በዛ እንየው። አይ ለምሳሌ ቃልም ሥጋ የሆነ ይላል መጽሐፉ ዮሐንስ ምዕራፍ 1 ቁጥር 14። እስኪ እሱን እናንብበው። እንደዛ ይሻላል። ቃልም ሥጋ ሆነ ይላል 1:14 እና የጠየቁ ጥያቄ እናንብበው። አይ በማንበብ ሳይሆን እያነበብን ይላል። እንደዚህ ለጨዋታማ አይሆንማ። እያነበብን እንነጋገር። እሺ አንብበው። አሁን አንተ ዮሐንስ ወንጌል ምዕራፍ 1:14 ላይ አብና ወልድ የተለያዩ አካላት መሆናቸውን የሚያሳየው እንደሱ አይደለም ያልኩህ። እኔ እንደሱ አይደለም ያልኩህ። ቃል ሆነ ብሎ ቃል ማን ነው ብለህ ስትለኝ ወልድ በማርያም ሆድ ውስጥ ነው። ወልድ ቃል ሥጋ የሆነው በማርያም ሆድ ውስጥ ነው አለ ወልድ። እሺ ምንድነው ማስረጃ? ቃል ሥጋ ሆነ ይላል። እሺ ኦኬ። ስለዚህ ሥጋ ሆነ የሚለው ማለት አሁን ይሄ ልጅ የተባለው ሐሳብ የሚመጣው ቃል ሥጋ ከሆነ በኋላ ነው አይደል? አዎ ከዛ በፊት የለም። ቆንጆ። ከሌለ ጥያቄ ከሌለ ኢየሱስ ክርስቶስ ወልድ ነው ወይ ነው የጠየቁ። ምን ማለት ነው? ኢየሱስ ክርስቶስ ወልድ ክርስቶስ ነው? ስለማን ነው ታዲያ የምናወራው እስካሁን? ኦኬ ስለዚህ ወልድ ክርስቶስ ነው። አዎ እንዴት ነው ምንድን ነው ግልጽ አይደለም። አዎ በቃ እንትን ብሎብሃል። እሱን እንድታጠራልኝ ነው። አስተምህሮን እያየው ስለሆነ አንተ እንድታጠራልኝ ነው የምፈልገው። በቃ ቆንጆ ጊዜ እኮ ነው ያገኘሁት ዛሬ። እግዚአብሔር ነው ይሄን እድል የሰጠኝ። ለምን ትምህርታችሁንም ለማወቅ እድል አገኘው ማለት ነው። ኦኬ ወልድ ክርስቶስ ኢየሱስ ነው ወይ ብዬ ስለ አዎ ብለሃል። ልክ ነኝ አይደል? ቀጥል። እሺ ክርስቶስ ኦኬ ሪቨርስ አደረገው። አብና ወልድ የተለያዩ አካላት ናቸው ወይ? ምንም። እሺ እንዲህ ናቸው? ምንም። ዝም ብሎ ሆነ እኮ አንድ የሆነ ነገር ግድ የለም መምህር በረከት። አሁን ይህንን ተከትለኝ ከሄድክ አንድ ነገር ላይ እንደርሳለን። በቃ ትምህርትህን ዛሬ በደንብ አውቃለሁ ማለት ነው። ወልድ ክርስቶስ ኢየሱስ ነው ወይ ብዬ ስልህ አዎ ብለሃል። ሪቨርስ ላድርገውና ክርስቶስ ኢየሱስ ወልድ ነው? ምን ማለት ነው? ኢየሱስ ክርስቶስ ወልድ ነው ወይ? የጠየቁን ብቻ የምታምንበትን አስተምሮን አዎ ወይም አይ ያልክ ነገር። ኢየሱስ ክርስቶስ ስም እኮ ነው። ኦኬ ያ ስም ወልድን የሚገልጠው ነው? ወልድንም ይገልጣል። አዎ ልጅን የሚገልጠው ማለት ነው። ልጅንም ይገልጣል። አዎ መጽሐፍ ቅዱስ እንደዛ ይላል። አዎ ኦኬ ወልድ ሥጋ ሆነ የተባለው ወልድ ልጅ ነው። ይሄንን እንስማማለን ሁለታችን። ልጅ ነው ስንል ከማርያም ተወልዷል እያልን ነው አይደል? በሥጋ ዜድ ምንም እያልክ ስላልሆነ ዝም ብለን ኧረ በጌታ ግድ የለም ምንም እንዳላልኩ ሳይሆን በጣም ወሳኝ ጥያቄዎችን የምመልስህ በጌታ ፊት የምጠይቅህ በጌታ ፊት ከመለስክልኝ እኔ እናንተ አንድ ቦታ ዛሬ እንደርሳለን። ወይ እኔ የአንተ ትምህርት ገብቶኝ እወርዳለሁ፣ ወይ ደግሞ አንተ ካለህበት አንተ አለህበት ከምለው ደግሞ አስተምሮ አንተም ትወጣለህ ማለት ነው። ዛሬ ወይ እኔ ወደ አንተ መጣበት አንተ ወደ እኔ የምትመጣበት ይሆናል። ይሄ ይሄ ጥያቄ ይኸውልህ ሲምፕል የሚመስሉ ጥያቄዎች ግን በጣም ወሳኝ ጥያቄዎች ነው ይጠይቃሉ። ግድ የለም ተባበረኝና ስማ። ወልድን ክርስቶስ ያደረገው ምንድን ነው ብዬ ጠይቄ ነበር። ፕሊስ እባክህ እንዳታቋርጠው እንዳታወርደኝ በጌታ ብዬሻለሁ። በጌታ ወልድን ክርስቶስ ያደረገው አንዴ ስማኝ። እሰማሃለሁ። ሰበብ እንዳይሆን በደንብ ነው የምሰማህ። እሺ አሁን ጨዋታው ምንድን ነው መሰለህ? ዝም ብሎ ለታዳሚዎቹም ጭምር ምንም የሚጠይቀው ነገር የለም። እንደምታዩት ምንድነው ያለው? ዝም ብሎ ወልድ ኢየሱስ ነው፣ ኢየሱስ ወልድ ነው፣ ወልድ እንዲህ ዝም ብሎ መሰላቸት ይፈጠር ካደረገ በኋላ ከዛ በኋላ እንግዲህ ያው አስወጡኝ ለማለት ነው። ይሄ ሁሉ ጊዜ የሰጠሁት ነው። ምንም የሚጠይቀው ነገር የለም። ቅድም ጀምሮ ይችሉ ነው የሚደጋገመው። ስለዚህ ፖይንት ከሌለ እድሉን ለሌላ መስጠት ይኖራል። ፖይንት ካለ ደግሞ ተናገረውና እንስማ፣ ልዩነታችንን እንየው፣ ማስረጃ ይቅረብ፣ ከዛ ሰው የሚወስደውን ይውሰድ። አንተ ምትለው ገባ? ዝም ብለህ እንዳታወርዱኝ። ይኸውላችሁ እንግዲህ ቤተሰብ ተመልከቱ ሊያወርዱኝ ነው ምናምን ነው የምትለው። ሳይኮሎጂካል ጌም ነው እሱ። አሁን የሚያስፈልገው ፖይንት ነው። ይሄ ሁሉ ሰዓት ወስጄ ከገባህ ሰዓት ጀምሮ ሞርዛን 30 ሚኒትስ ሊሆን ነው። ምንም የሚጨበጥ ነገር የምትናገረው ነገር የለም። በጀመርነው እኛ በምንጀምረው ርዕስ ላይ መናገር አትፈልግም። እሱንም ተውኩልህ። ከዛ በኋላ አብና ወልድ የተለያዩ አካላት ናቸው ወይ የሚለው ፖይንት ላይ መጣን። መጽሐፍ ቅዱስ ማስረጃ የለም ብያለሁ። አሁን አንተ ማድረግ ያለብህ አብና ወልድ የተለያዩ አካላት መሆናቸውን የሚያሳይ ማስረጃ አቅርብልን። ቆይ እሱ ጋር ነው መቼ? እኔ እኮ እሱ ጋር አልደረስኩም ገና መቼ ወደዛ ሄድኩኝ? እኔ እኮ አንተን የጠየቅኩህ ወልድ አይደለም። አይ
ክርስቶስ ይወል ወልድን ክርስቶስ ያደረገው ምንድን ነው ብዬ ነው የጠየቀው። ወልድን ክርስቶስ ያደረገው ልጅን ወይም ወልድን ክርስቶስ ያደረገው ምንድን ነው? አላነበብኩም። ወልድን ያደረገው ምክንያት ወልድን ክርስቶስ ያደረገው ምክንያት ይሄ ነው የሚል አላነበብኩም። አለ ማስረጃ የምታውቀው ነገር? አይ ጥያቄ ወልድ በማርያም ሆድ እያለ ክርስቶስ ነበር እንዴ? እስቲ አሳየኝና ልኝ። ኧረ እኔ እኮ አንተን ነው የምጠይቅህ። አንተ እኮ ያንተን አስተምሮ ለማግኘት ነው። እኔ ያንተን አስተምሮ ለማግኘት ነው። መጽሐፍ ቅዱስ ውስጥ ወልድን ክርስቶስ ያደረገው ምክንያት ይሄ ነው የሚል ነገር የለም። ክርስቶስ ማለት የተቀባ ማለት ነው አይደል? አዎ። ኦኬ። ስለዚህ ጥያቄ ክርስቶስ ኢየሱስ ተቀብቶ ነው ወልድ ተቀብቶ ነው ክርስቶስ ኢየሱስ የሆነው? ጥያቄ ነው የምጠይቅህ በአንተ አስተምሮ። እኔ አንተን አስተምሮ ነው የጠየቀው ለማወቅ ነው። ወይ የተጻፈ ነገር ሲሆን አውላለሁ ወይ እንደዚህ እናድርግ። እሺ ወልድ እግዚአብሔር ነው? ወልድ እግዚአብሔር ነው? በምን ማስረጃ? በኢየሱስ ስም እኔ እኮ አልገባ ያለኝ እኮ እኔ አንተን ነው የምጠይቅህ እኮ አንተ ወደ እኔ አትምጣ እንጂ እኮ። የለማ ማስረጃ ስታቀርብልኝ ነው አሁን ማለት። እሺ በአስተምሯችሁ መሰረት ኢየሱስ ክርስቶስ እግዚአብሔር ነው? አሁን ወልድ እግዚአብሔር ነው እንጨርስ መጀመሪያ እኮ። ኢየሱስ ክርስቶስ ወልድ ነው አይደለ? ቅድም እኮ ወልድ ኢየሱስ ነው ወይ ስለ አዎ ብለኛል። ዳስ ዋይ የጠየቁ ወልድ ኢየሱስ ክርስቶስ ነው ወይ ስለ አዎ አልከኝ። ቅድም ስላልከኝ አሁን ምን ብዬ ኢየሱስ ክርስቶስ እግዚአብሔር ነው ወይ ብዬ ጠየቁ። እግዚአብሔር ነው ኢየሱስ ክርስቶስ? ይኸውልህ ኢየሱስ ክርስቶስ ስም ነው ለሰውነቱ ለእግዚአብሔርነቱም ስም ስለሆነ እሱ ላይ በስሙ ስትመጣ ያመጣው ነገር። ወልድ ስትል ግን ስም አይደለም። ኢየሱስ ስትል ግን ስም ነው እየተናገርክ ያለው። አሁን ወልድ እግዚአብሔር ነው ብለህ በምትልበት ጊዜ ግን ለዛ ማስረጃ ምንድን ነው እኮ? ወልድ የምንለው አሁን እነሱ አትበል። ስለዚህ ወልድን ይኸውልህ አሁን አንተ እኮ የከፈልከው ምን ብለህ ነው? ኢየሱስ ክርስቶስ ብለን ስንል የሁለቱም ስም ነው አልከኝ። ማለት የስጋው ወይም ደግሞ ሰው የሆነበትና አምላክነቱና ሰውነቱን የሚያሳይ ነው ኢየሱስ ክርስቶስ አልከኝ። በጣም ቆንጆ። በቃ አሁን ይሄ እግዚአብሔር ነው ወይ? በቃ ቆንጆ እኮ አሁን ቆንጆ መተልኝ ያዝልኝ። እዚህ ጋር ቆንጆ መተልኝ። አሁን ንገረኝ፣ ማስረጃ ስጠኝ። አሁን ዝም ብለን አንሄድም። ማስረጃ ስጠኝ። አሁን አንተ እኮ ወልድን ስጋው ነው ብለሃል። በስጋው በኩል ያለው ወልድ ይባላል። ልጁ ስጋው የአብ ወይ ማን ነው የዛ የመለኮቱ እያልከኝ ነው አይደለ? የመለኮቱ መኖሪያ ነው ስጋው ነው አይደል? በአጭሩ ኢየሱስ ክርስቶስ ስትል ነው የምታወራው። አሁን ቴዲዬ ባለው ዜድ እንትን ስላለብህ እዚህም ነው የምትለው። እኔ ምንም አላለብኝም። አንተ መልስ ከሰጠኸኝ ቆንጆ ጥያቄ የጠየኩህ ነው። ሌትስ ዱ ኢት። አሁን አንተ ይኸውልህ እንደውም ጊዜ እየፈጀብን ያለው እናንተ መካከል በአጭር የምንዘጋውን ይሄ ወልድ እግዚአብሔር ነው ያልክበትን ማስረጃ ስጠኝ። አሁን ዝም ብለን እንደዚህ ተጠያለን አንቀጥለው። ማስረጃ ስጠኝና እንሄዳለን። ወልድ እግዚአብሔር ነው ያልከው በየትኛው ጥቅስ ነው? ክፈትና አሁን ጥቅሱን ስጠኝ እንዳነበው። ወልድ እግዚአብሔር ነው የት ቦታ አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 14። እስኪ እንየው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቁጥር 14 ቃልም ስጋ ሆነ ይላል። ወልድ እግዚአብሔር ነው አይደል? ኦኬ ቆንጆ። ቃልም ስጋ ሆነ አይደለ? አሁን የጠየቅኩ ወልድ እግዚአብሔር ነው የሚል ጥቅስ ነው። ቃልም ስጋ ሆነ አይደለ? ቃልም ስጋ ሆነ። ስጋ ሆነ የሚለው ወልድ የምንለው እኛ መወለድን የሚያሳይ ነው። ተወለደ። አልጠየኩም፣ ስለመወለድ አልጠየኩም። ወልድ ስለዚህ ቃል ደግሞ እግዚአብሔር ነበር አይደል? እግዚአብሔር ነበር። ሰጣ ገባውን እኔ እኮ ስለማልፈልግ ነው። ካለ ወልድ እግዚአብሔር ነው። አንተ ዲቤት ያደረከው አንተ ነህ። እኔ ጥያቄ እየጠየቅኩህ ነው። አንተ አስተምሮን መልስን መስጠት ያለብህ አንተ። ወልድ እግዚአብሔር ነው የሚል ማስረጃ አለኝ ያልከው አንተ። ማስረጃ የት ነው? ዮሐንስ 1 ላይ የኔ እስካሁን ድረስ የኔን አስተምሮ አይደለም የነገርኩህ። እኔ ወልድ እግዚአብሔር ነው ወይ ብዬ ነው የጠየቅኩህ። ወልድ እግዚአብሔር ነው ወይ? አይ አይደለም ማለት አንተ አሁን ጨርሰሃል ማለት ነው። እኔንማ መልሼልሃለሁ። አንተ ግን ወልድ እግዚአብሔር ነው የሚል ማስረጃ ስጠይቅህ ዮሐንስ 1:14 ላይ አልከኝ። ዮሐንስ 1:14 ቃልም ስጋ ሆነ ይላል እንጂ ወልድ እግዚአብሔር ነው አይልም። ስለዚህ ማስረጃ ካለ እኔ እኮ ይሄ ይኸውልህ ለምሳሌ በትሪኒቴሪያን ወይም ደግሞ በስላሴ አስተምሮ እንደሱ አታደርግም። አሁን ዝም ብለን አንደው ወልድ እግዚአብሔር ነው የሚል ማስረጃ የት ነው ያለው? ዮሐንስ 1 ላይ አይልም። ሌላ አለ? እድሉን እሰጥሃለሁ። መምህር በረከት አሁን በጣም እንትን እያደረከው ነው። አሁን እንደዛ እናደርግ ዝም ብለን ጥያቄው መሸሽ ስለፈለግ ጥያቄውን የጠየቅኩህ እኔ እንደዚህ ትርፍ ነገር አልፈልግም። አሁን ሳይሆን ወልድ እግዚአብሔር ነው የሚል ዮሐንስ ወንጌል 1:14 ላይ የለም። ሌላ አለ ማስረጃ? አሁን የማስረጃ ሰዓት ነው። ዝም ብለን እንዲህ እየተሽከረከርን የምንቆይበት ሳይሆን ጥሩ ሰዓት ላይ ነው ያለው። ወልድ እግዚአብሔር ነው የሚለው የት ቦታ ላይ ነው ያለው? ጥቅስ ታዲያ ሚውት አድርገኝ እንዴት ነው ማውራው ታዲያ? በላይ እያወራ ስለሆነ ይሄን ቤቱ ስለሚከታተል ዝም ብዬ እስካሁን ታግሼ ያሳይቻለሁ ለቤቱ። አሁን ከዚህ በኋላ ግን ዝም ብለህ በላይ የምታወራቸው ትርፍ ነገሮች አስፈላጊ ከፍ ታደርገኛለህ። ወልድ እግዚአብሔር ነው
አሁን ከፍ አድርገኝ። እሺ አትደራርብ ቴዲ። የምናወራ ከሆነ እኔ ሳወራ አትደርብ። እሺ ላሳየህ ነው። እንደዚህ ይላል፣ እንደዚህ ይላል አንደኛ ዮሐንስ ላይ አንደኛ ዮሐንስ እሺ ምዕራፍ ስንት? 5:20 ላይ እንደዚህ ይላል። እሺ እሺ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። አምላክና የዘላለም ሕይወት ነው ይላል። ማን ነው? ልጁ እውነተኛ አምላክ እና የዘላለም ሕይወት። እውነተኛ አምላክ ማን ነው? ኢየሱስ ክርስቶስ ልጁ። እሱም ብሎ ነው ያለው፣ ስለ ልጁ ነው ያወራው። ሁለት ነገር ነው። አሁን እሱ አንድ ነገር ብቻ አይደለም፣ እውነተኛ አምላክና የዘላለም ሕይወት ነው። ምክንያቱም የዘላለም ሕይወት የሚለው በዛ አሁን ስለ እውነተኛ አምላክ እንቆይ። ስለ አምላክነት ስለሆነ እግዚአብሔር ብለን ስንል ስለ አምላክነት ስለሆነ የፈለቀው ልጁ የተወለደው ኢየሱስ ክርስቶስ የሚለው ሐሳብ ላይ ማለት ነው። ኢየሱስ ክርስቶስ የተወለደው አምላክ እንደሆነ አሳየው። አሁን ስለ ኢየሱስ ያሳየኝ ክፍል ላይ ኢየሱስ ክርስቶስ አምላክ ነው የሚል ላይ አይደለም ጥያቄ ጠየቁ። ምን የሚል ጠየቀኝ? ኢየሱስ ክርስቶስማ ስም ነው። ይሄ ስም የአምላክነቱም የሰውነቱም ስም ስለሆነ እዛ ላይ ጥያቄ። አሁን እየጠየቁ ያለው ወልድ፣ እኔ እስካሁን በተናገርነው ውስጥ ሁለት ጥያቄዎች የጠየቁ፣ አንደኛው አብና ወልድ የተለያዩ አካላት ለመሆናቸው ማስረጃ አንድ፣ ሁለተኛው ደግሞ ወልድ እግዚአብሔር ነው የሚል ማስረጃ የጠየቁ። ይህ ክፍል እንደዛ አይልም። አሁን አንተ መጽሐፍ ቅዱስ ማስረጃ ካለ ወልድ ኢየሱስ ክርስቶስ ሁለተኛ አምላክ መሆኑን እኔም ስለማመን ምንም ችግር የለም። ወልድ እግዚአብሔር ነው የሚል ማስረጃ ግን ስጠኝ አንድ። አብና ወልድ የተለያዩ አካላት ናቸው የሚል ማስረጃ ካለ ስጠኝ ሁለት። አሁን እኮ ወልድ እግዚአብሔር ነው ስንል አሁን እንደዚህ የዛ ጊዜ አይደለም። ማስረጃ ነው የምፈልገው ቴዲዬ። ብዙ ሰዓት ዝም ብለን አሁን ማስረጃ አብና ወልድ የተለያዩ አካላት ናቸው የሚል ማስረጃ ካለ ማስረጃ ይኸው። ወልድ እግዚአብሔር ነው የሚል ማስረጃ ኢየሱስ ክርስቶስ እግዚአብሔር ነው፣ ኢየሱስ ክርስቶስ አምላክ ነው፣ ኢየሱስ ክርስቶስ ሰው ነው፣ ሰውም አምላክም ነው ብዬ ስለማመን ያ ኢየሱስ የሚለው ስም የአምላክነትም የስም ነው። እዛ ላይ አይደለም ልዩነታችን ያለው። ወልድን ግን ነጥለህ እግዚአብሔር ነው ያልክበት ሚዩት ማታርገኛ ታዲያ እየደራረብክ ስላስቸገርከኝ ነው። እኔ አልደረብኩ። እኔ በጨዋነት እያወራሁ ነው። በጨዋነት ከሆነ ስማ፣ እየጠየቅኩ ያለሁት ሁለት ስቴትመንቶች ሰርተሃል። ለነዛ ማስረጃ ነው እየጠየቅኩ ያለሁት። አንድ ወልድ እግዚአብሔር ነው የሚል ማስረጃ፣ ሁለት አብና ወልድ የተለያዩ አካላት ናቸው ለሚለው ማስረጃ ካለ ስጥ። እሺ አሁንም ላደርግልህ። እሺ ችግር የለውም። አንድ ቦታ ደግሞ ልውሰድልህ። አሁን አንተ እንግዲህ ምን ውሰደኝ። አሁን ሌላ ነገር የምናወራ ስለበቃ ውሰደኝ። ስለዚህ እንትን እናደርጋለን። እሺ ልውሰድ። የት ልሂድ? ቆይ እያወጣሁት ነው አንዴ። እሺ እንደዚህ ይላል። አንድ ያዝልኝ። ኦኬ ወይም ሌላ ሰው እያስተናገርኩ ልቆይና ስታገኝ ኖ ኧረ እንዴ ምን ሆናል? ቆይ አንዴ ምን ሆናል? እንትን እምቢ ብሎኝ ነው። ምንም ችግር የለውም። ምንም አልሆንኩም። እየጠበቁ ነው። ሌሎች ሰዎችም ስላሉ እድሉን እየሰጠሁ ነው። አይ ነው ስልኬ እምቢ ብሎኝ ነው። አንዴ ስልኬ እምቢ ብሎኝ ነው። እያወጣሁ ነበር። ስልኬ እምቢ ብሎኝ እንትን ሪስታርት እያደረኩት ነው። አሁን ሆኖልኛል። አንዴ እሺ እንደዚህ ይላል። ላንብብልህ። የት ነው? የት ቦታ ነው? 9 ሮሜ መጽሐፍ ምዕራፍ 9። እሺ ሮሜ 9 ሮሜ 9:5 ላይ እንደዚህ ይላል። ሮሜ 9:5 እሺ አባቶችም ለእነርሱ ከላይ ያው እንደምታውቀው ኢየሱስ ክርስቶስን በስጋ መጥቷል ከአብርሃም ዘር ብሎ ነው ጳውሎስ እንትን የሚለው እና ከዛ በኋላ ምን ይላል? አባቶችም ለእነርሱ ናቸው። ችግር የለውም። ቆይ እሱ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አምላክ ነው ይላል። እየተደማመጥን ከላይ የአብርሃም ዘር የሚለው ምኑ ጋር ነው ያለው? እዚሁ ላይ እኮ ነው ያለው።
አባቶች ለእነርሱ ናቸውና ቁጥር 5 አልኩ። የአብርሃም ዘር የሚለው ቁጥር 5 አልኩ። ቁጥር 5 ላይ ያለውን እንየው አብረን፣ ችግር የለውም። የአብርሃም ዘር የሚለው ከላይ ብሎ ነው የሚመጣ ያልከው ቁጥር ስንት ላይ ነው ያወራው? ስለ ዘር ነው ለማለት ፈልጌ ነው። የት ቦታ ላይ የአብርሃም ዘር የሚለው በቃ የለም፣ ተሳስቼ ነው የሚባለው። ዜድ ሚል መስሎኝ ነው የሚባለው እንጂ ከላይ ምንም አይነት ከቁጥር 1 ጀምሮ እስከ 4 ድረስ የአብርሃም ዘር የሚባል ቃል የለም ጭራሽ። ሚል መስሎኝ ነው ማለት ነው። ቁጥር ኦኬ፣ እሺ ቀጥል። ኦልራይት ምንድን ነው ያው መልስ ሲያጣ ነው ማሾፍ የጀመረው። የለም ኬትም ሊያመጣ አይችልም። ምንድን ነው መጽሐፍ ቅዱሳችን ግልጽ ነው። አብና ወልድን በአካል የሚከፋፍል አንድም ማስረጃ ማምጣት አይቻልም። ወልድ የሚባል ነገር ደግሞ ለብቻው ወልድን በተለየ አካል አምላክ ለማድረግ አይቻልም። የማይሆን ነገር ነው። ክርስቶስ የሚል ቃል አለን በመጽሐፍ ቅዱሳችን ውስጥ። ክርስቶስን እንዴት አድርገን ነው የምናየው? ኢየሱስ ክርስቶስ ስንል አምላክም ሰውነትንም የሚያመለክት ስለሆነ ምንም ችግር የለውም። ክርስቶስ ስንልም እንደዛው ነው። ስለዚህ የሚመልሰው ነገር ሲያጣ ያው አንደኛ ወዳልተጻፈ ነገር መሄድ ተጀመረ፣ ሁለተኛ ደግሞ ያው ማሾፍ ጀመሩ ማለት ነው። ስለዚህ አንድም ቁም ነገር አሁን ይሄ በሌላ ክፍል ሄዶ እንግዲህ አስተማሪ ነኝ ነው አሁን እዚህ ጋር ሲያላግጥ ሲያሾፍ ታዩታላችሁ። ሌላ ክፍል ላይ ሄዶ ኑ ላስተምራችሁ ስለነሱ እኔ ነኝ የማውቀው ከሚሉ ሰዎች አንዱ ነው። ግን ይሄ ሁሉ ሰዓት ውስጥ ተኪዶ ግን አንድም ቦታ ላይ ወልድን በተለየ አካል አምላክ የሚያደርግ ወይም ደግሞ እግዚአብሔር የሚያደርግ ማስረጃ የለም። አብና ወልድንም የተለያየ አካል የማድረግ ማስረጃ የላቸውም። ስለዚህ ምንድን ነው የሚችሉት? መሳደብ ብቻ፣ መሳደብ፣ ስም እየጠሩ ማይሆን ስም መለጠፍ፣ እንደዚህ ነገር። ስለዚህ አሁንም ዜድን በጣም አመሰግናለሁ። በነገራችን ላይ ምንም እንኳን ወደ መጨረሻው ላይ ወደ ማሾፍ ውስጥ ወደ ምናምንም ቢሄድም ግን እዚህ መጥቶ በዚህ ደረጃም ቢሆን መሞከሩ ጥሩ ነው። ሌሎቻችሁም እንደዚህ ነው። ዜድ ደግሞ ሌላ ጊዜ አስተካክለ። ሹፈት ውስጥ ማስረጃ ከሌለ የለኝም ነው የሚባለው እንጂ ስትሳሳትም ተሳስቻለሁ ይባላል እንጂ ወደ ሌላ ነገር ውስጥ መሄድ አይመጥንም ለማለት ነው። እግዚአብሔር ይመስገን። ግን በመጽሐፍ ቅዱሳችን ውስጥ አብን ከወልድ የሚለያይ አንድም ማስረጃ የለም። በእኔ የሚኖረው አብ ስራውን ይሰራል ብሎ ካለ በኋላ በሰማያት የሚኖር ነው አብን ካለ በኋላ ስለ አብ መጽሐፍ ቅዱስ የሚነግረን በሁሉ ቦታ የሚኖር በወልድ ውስጥም የሚኖር አብ እንጂ ያለው ከአብ በተለየ አካል ይኖራል የሚባለው ነገር ያለው ይህንን በሚያስቡ ወይም ይህንን በሚሉ ሰዎች አእምሮ ውስጥ ብቻ እንጂ መጽሐፍ ቅዱስ ላይ የለም። እግዚአብሔር ይመስገን። ስለዚህ ማስረጃ አለኝ የምትሉ አብ ከወልድ ጋር በተለያየ አካል ለመሆኑ ማስረጃ አሳያለሁ የምትሉ ሰዎች ካላችሁም እንድትገቡ እድል እሰጣችኋለሁ። በተነጋገርነው ርዕስ ላይ ደግሞ በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም ሳይደረግ በክርስቶስ የታመኑ ወንድሞችና ቅዱሳን መባል አይቻልም የሚል በእርሱ ሁሉ ይሆናል።